ጋይስ እንግዲህ ከጀርባዬ ማለት ነው ትልቅ ውበት አለ። እውነት ለመናገር ወደዚህ ስገባ በጣም ነው የደነገጥኩት። ምን እንደሆነ አልገባኝም እውነት ለመናገር። ስለዚህ ወንድማችን ታስረዳልኛለህ። እኔም እንግዲህ አሁን የዚህ ያሉትን ሁነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነኝ። ህይወት በቤተ መንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ መጽሐፍ የሚጽፉ አቶ ኃይለ ማርያም አሉ። ከሳቸው ጋር ተከታተላለ ጉብኝት ማለት ነው። ደስ ይለኛል። ሳቸው ላስተዋውቅ። እንኳን ደህና ቆየኝ አባት። እሺ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ አካል አንድ ክፍል ውስጥ ነው። እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው። እዚህ ላይ ደንገጥሮች አሉ ከእቴጌዋ ጎን። በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዳቸውን ይዘው ንጉሠ ነገስቱን እየጠበቁ ነው የሚያሳይ። እዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገስቱ ጋር በአገር ጉዳይ ላይ እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ ነው እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚሁ አጋጣሚ አንተ መለስ ስላየው በጣም ደስ ይላል። በጣም እኔ ጥሩ እድል ነው በጣም ለኔ። እሺ የተወሰነ ክዋኔውን ያሳዩልናል። የሆነ አጠር ያለች ደስ ይለኛል። ኧረ ትወና ነገር ያሳያል። በጣም ደስ ይለኛል። አዶናይ እንኳን ወደ ውቢቷ ጎንደር ዘ ካፒታል ኦፍ አፍሪካ የአፍሪካ መናገሻ ከነበረችው እንዲሁም የዓለም መናገሻ ከነበረችው ጎንደር ናት፣ አሁንም ነች። ስለዚህ እንኳን ደህና መጣ ብለናል። እንኳን ደህና ቆያችሁ። ጎንደር ደስ ብሎኛል። ዛሬ የምናሳይህ እንግዲህ በጣም የሚያምረውን የህይወት በአብያተ መንግስት ከምንለው ፕሮግራም ወይም ከሚባለው አንዱ ነው። ስለዚህ አዶናይን ወደ ውስጥ ይዘነው እንገባለን። ገብቶ የሚያየውን ለህዝብ ያጋራል። ምን አየ ምን ተመለከተ የሚለውን አዶናይ ጋር እናያለን። ተከታተሉ። yes sir ደስ ይላል በጣም ጋይስ። ዛሬ እንግዲህ እንደምትመለከቱት ይኸው ድባቡ አሳያቸው። ናፒ ታቦቱ እየገቡ ነው የሚገኙት። ውበቱ ድባቡ በጣም ነው የሚያምረው። የአፄ ቴዎድሮስ ቅርስም አለ። እንዴት ደስ እንደሚል እንዴት ደስ እንዳለኝ ወደዚህ ስለመጣው ትልቅ ኢትዮጵያዊነትን ተምሬያለሁ፣ ፍቅርን ተምሬያለሁ። ቴንክ ዩ ሀገሬ ልጆች፣ በጣም ነው ደስ የሚለው። ዋው በስማ አይሾው ስፒዲ ነው ያመለጠው ማ ስፒድ ዋው አቤት ንጉሥ ሆይ ሺህ ዓመት ይንገሱ። አሜን። በእውነቱ ለመናገር ወህኒ አምባ ማዕከል ሆኖ በመመረጡ እጅግ በጣም ደስተኞች ነን። ሹማምንቱም መኳንንቱም አገሬው በሙሉ ደስተኛ ነው። ወህኒ አምባ ከጠላቶቻችን ድብቅ የሆነች ልዩ ስፍራ በመሆኗ ጥርጥር የለውም። ንጉሥ ሆይ በእውነቱ ወህኒ አምባ ውስጥ የሚያድጉ የንጉሳውያን ቤተሰቦች በስነ መለኮት፣ በስነ ምግባር፣ በአቡሻክር ትምህርት፣ በድጓ፣ በጾመ ድጓ፣ በስነ ፈለክ የበቁ የነቁ የተመረጡ የንጉሳውያን ቤተሰቦች በመሆኑ እኛም እጅግ በጣም ደስተኞች ነን። እንዴታ ንጉሥ ሆይ? በጣም ጥሩ። እንግዲህ እኛም በጣም ደስ ብሎናል። ዛሬ እንግዶቻችንም ወደዚህ መጥተዋል። በዓልም አይደል? እንዴት ነው በቤተ መንግስቱ ውስጥ ለእንግዶቻችንና ለዚሁ ላለው ምግቡና መጠጡ ተዘጋጅቷል? ንጉሥ ሆይ ሁሉም ነገር ዝግጁ ነው። ጠጁም፣ ቁርጡ፣ ሁሉም ነገር የተዘጋጀ ነው። ንጉሥ ሆይ ማረፊያቸው ውስጥ ተዘጋጅቷል። ሁሉም ነገር የሚጎል ነገር የለም። ንጉሥ ሆይ እንግዳው ወደዛ እንዲዘልቁ ንገሩልና። መልካም ንጉሥ ሆይ ሹማምንቶች፣ መኳንንቶች፣ የአካባቢው የንጉሱ ቤተሰቦች የሆናችሁ አገሬው በሙላ ቆላው፣ ደጋው፣ ከተሜው፣ ገጠሩ የተጋበዛችሁ እንግዶቻችን ንጉሠ ነገሥታችን ያዘጋጁት የእራት ግብዣ አለና እንድትቋደሱ እንድትደሰቱ መልእክት አስተላልፈዋል።